መስዬ በጣም ደንግጣለች። የሄለንን ፎቶ ሮቤል ሲያሳያት ይችን ሴትዮ ነው እንዳገኛት እንድታገኘኝ የምፈልገው ብሎ እንግዲህ ፎቶዋን ሲያሳያት በጣም ነበር የተነገጠችው። ቤቲ እንግዲህ በድጋሚ ቴዲን አምና ልትሄድ ስትል እንግዲህ አሁን አይመቸኝም ብሎ ስልክ ሲዘጋባት በጣም ነው የተናደደችው። ኤልሹና እጆ እንግዲህ ተጣልተው ለምን ሊዛን አቀፍካት? ለምን እንዴት እህቴ ብለህ ከሷ ጋር እኔን ለማስቀናት ነው ወይ ይሄን ያደረግከው? ብላ እንግዲህ በጣም ብዙ ነገሮችን ተናግረው እንደሚያፈቅራት በስተመጨረሻም እንግዲህ ሲነግራትና ሲያቅፋት ቤሉን ደርሶባቸዋል ማለት ነው። ቤሉን እንግዲህ ሲተቃቀፉ ደርሶባቸዋል። በጣም ነው የደነገጠው እሱ ራሱ። እሷም እንግዲህ ወደዛ ነው ወደ በሩ የጣለችው ገፍትራ። ጆም እንግዲህ በጣም ደንግጧል። ጆ በጣም ከዚህ በላይ ምን ልሆንልሽ? ቆይ ምን ባደርግልሽ ነው አንቺ ሁሌ እኔን የምታምነኝ? ሁሌ ጥቅመኛ አድርገሽ የምታስቢኝ? ቆይ ምንድን ነው ይሄን ያክል? ለአንቺ ምን አይነት ሰው በሆንልሽ ነው ይሄን ያክል ሙሉ አድርገሽ በሙሉ አይንሽ የምታየኝ? ቆይ አንቺ ለምንድን ነው በዚህ ልክ እኔ እንደዚህ ዝቅ የምታረጊኝ? ብሎ እንግዲህ ጆ እንግዲህ በጣም አሳዝኖኛል እንደዚህ ሲላት፣ እሷም እንግዲህ ያው ተናዳለኝ። ቤዛ እንድታመመች እያወቀች እንግዲህ ሊዛ መታመሟን እንግዲህ ታውቃለች። ግን ያው በዚህ ልክ እንትን አላለቻትም፣ ብዙም ቦታ ስላልሰጠቻት እንግዲህ ወንድሜ እህቴ እሱ እንደዛ ብሎ እንግዲህ ሄለን ባዘዘችው መሰረት ወስዶ ያው የሆነ ቦታ ጥሏት ለመንጣት ነበር ሀሳቡ። ግን ደግሞ ኤልሹ አልነገራትም። ግን እህቴ ወንድሜ ሲባባሉ እንግዲህ ከወንድሜ ራቅ ብላ በጥፊ ስደረግማት ነው እንግዲህ እሱም ተናደደ። እሷም ደግሞ እንግዲህ በጣም ተናዳ ነበረ። ሊዛ መዳን አለባት እንግዲህ የሄለንን ምክር በስተመጨረሻ መሲ እንግዲህ አደጋ ላይ ወድቃለች። በስተመጨረሻም እንግዲህ ሮቤል ጋር ተከታትላ ሮቤል ያለበትን እንግዲህ ሄለን ለቴዲ ደውላ ነግረዋለች። ቴዲ እንግዲህ ያው ሮቤል ሆቴል እንዳለ ደርሶበታል። እንግዲህ ያው ከጋርዶቹ ጋር ሄዱም በሮቤል በፍጹም መያዝ የለበትም። ሮቤልና ቤሉን መገናኘት አለባቸው። ሮቤል እንግዲህ የወንድሙ የቤሉን ወንድም ሆኗል። ደግሞ ይሄንን ሄልን አትፈልግም፣ እንገናኙ በፍጹም አትፈቅድም። እነሱ ተገናኙ ማለት እኔ አለቀልኝ ማለት ነው፣ ቤቴንም አላገኝም፣ ከድርጅቱ ምንም አይደርሰኝም ብላለች እንግዲህ ሰላቢ። እና እንግዲህ ወንድማማቾቹ መገናኘት አለበት። ድጋሚ ቴዲ እጅ ገባ ማለት እንግዲህ ያው ስቃይ ነው እንግዲህ ህይወቱን አትርፋለታለች መሲ። በአጋጣሚም ቢሆን እናቷን በራሱ ወጥመድ ውስጥ ገብቷል ቴዲ ማለት ነው። እንግዲህ እሷን አጠመድክ ብሎ ነው እንግዲህ እሷም የሰው ነፍስ ያተረፈችለት እንግዲህ ህይወቱን አድናለታለች። እዛም እንግዲህ ሊያመሰግን ሲመጣና መስቀሉን ለመውሰድ ሲመጣ ነው ሰላቢ ሄለን እንግዲህ ተከታትላ አሉበት ድረስ የወሰደ ተከታትላ እንግዲህ የደረሰችባቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ። ዛሬም እንግዲህ እንግዳ ድራማ ይዤላችሁ መጥቻለሁ። እንግዳ ድራማ እንግዲህ ሮቤል እና መሲ እንግዲህ ሮቤል እንግዲህ መሲን ሊያመሰግን ካለበት ችግርና ስቃይ መከራ እንግዲህ ያው አትርፈዋለች ማለት ነው። እንግዲህ ነፍሱን አትርፋለታለች። ያው ሊያመሰግናትም እንደገና ደግሞ ሁን ብሎ ማውቁ መስቀሉን ጥሎ ሄዶ ያንን ሊቀበልም ሲመጣ ግን ደግሞ ያው አጋጣሚው ጥሩ አልነበረም። ሄለን እንግዲህ እየተከታተለቻቸው ነበረ። ስታየው እንግዲህ ሮቤል መሆኑን ስታይ ደንግጣ፣ እሱም ደግሞ የሆነ ሰው የሚከታተልሻለ እና ነይ ወደዛ እንሂድ ብሎ እንግዲህ ይዟት ወደ ሆቴል ነበረ ሄደው። ሆቴል እንደሄዱ እንግዲህ እባክሽ አሁን እንድትረጂኝ እፈልጋለሁ፣ አንቺ ጥሩ ልጅ ነሽ፣ እኔ ከውጭ ነው የመጣሁት፣ ከአንቺ ውጭ ደግሞ የሚያግዜ ሰው አላገኝም ብሎ ሲላት መሲ በጣም ያው ስለተደናገጠች እና ያው ደግሞ ሌላ ሰው ያየናል ብላ ስለፈራች፣ በዛ ላይ ቴዲም ስለዛተባት ሰው ያየናል ብላ እንደፈራችውም እንግዲህ ያው የፈራችው ነገር ሆኗል። ሄለን እንደምትከታተላት እሷ አላወቀችም እንግዲህ። ከዛም እንግዲህ ምንድነው የምትረዳ? እሺ ምንድነው የምረዳህ ብላ የሆነ ሴት አለች፣ እኔ ከውጭ ነው የመጣሁት፣ ብዙ ማንም አላውቅም፣ የእንጀራ አባቴ ሚስት አለች እዚህ አግኝቻት ነበር እንደመጣው፣ ግን ደግሞ
ስልክ አታነሳም። በዛ ላይ ስልኬ ጠፍቷል፣ የትንሹ ወንድሜም ፎቶ ነበረኝ ጠፍቷል ብሎ እንግዲህ የሴትዮዋ ፎቶ አለ ሆይ ብላ እንግዲህ አዋለይ ብሎ ሲያሳያት እንግዲህ መሲ ከመቀመጫዋ ተነስታ በጣም ነበር የደነገጠችው። ስታየው እንግዲህ ይሄ ነገር ከእነሱ ጋር ንክክ ያለው ብሎ እንግዲህ በጣም ነው የደነገጠችው። እንግዲህ ይህች ናት የምትፈልጋት ሴት ብላ እንግዲህ በጣም የደነገጠችው መሲ እንግዲህ ምክንያቱም ዞሮ ዞሮ ያው ችግሩ እሷው ላይ መንጣቱን ስላወቀች እና ደግሞ በጣም ነው የገረመው። በዛ ላይ ወንድሜም ፎቶ አለ ሲላት በጣም ተገርማለች መሲ እንግዲህ ግዴታ ልትረዳው ይገባታል። ምክንያቱም ማሸነፍ አሁን መሲ ማሸነፍ ያለባት ከሱ ጋር ነው። ምናልባት ካልደረሰበት እንግዲህ ቴዲ ምናልባት እንግዲህ ሆቴሉን ነግረዋለች። መቶ ካልደረሰበት ልትረዳው አለባት፣ መርዳትም አለባት። ቤሉን እና እሱ መገናኘት እንግዲህ ያችን ፎቶ ሲያሳያት እባክሽ ይችን ሴት እንዳገኛት እርጅኝ ብሎ እንግዲህ ሲለምናት ሰላቱ ዙህሪ ባዕደ ቀሊል እሺ ብላ በቃ ቸው ብላ እንግዲህ እናወራለን ብላ በጣም ደንግጣ ድንብርብሯ ወጥቶ እንግዲህ ጥላው ነበር ሄደች። ቆይ ምን አጠፋው አሁን ደግሞ እርጅና ያልኩሽ ምን አልኩሽ ብሎ እንግዲህ እሱም ስላላወቀና ሄለን እንግዲህ እሷ ያለችበት ቤት እንደሆነ ስላላወቀ እሱም ደንግጦ ቆይ ምን አደረግኳት እንዴት ረዳይ በጠየቅኳት እንደው ምን ናት እያለ እንግዲህ ደንግጦ ሄለንም እንግዲህ ተደብቃ ቀድማት በራይድ እንግዲህ ወደ ቤት ነበር የሄደችው። ለቴዲ ደውላ ሆቴሉ ነው ሂድና አንድ ነገር አድርግ ሂድና አስወግደው ብለዋለች። እንግዲህ ሮቤል በጭራሽ መያዝ የለበትም፣ ቤሉል ጋር መገናኘት አለባቸው። ሁለቱ መገናኘት አለባቸው፣ ሮቤልና ቤሉል። መሲም ልትረዳው ይገባል። እንግዲህ ሊዛ እስካሁን ድረስ አልተሻላትም፣ ጭራሽ እንዳውም መረበሽም ጀምራለች። እንግዲህ ጆን እንግዲህ እውነት ወንድሟ መስሏት ወንድምሽ ነኝ ብሎ ባለፈው ሄለን ወስደህ ከከተማ ውጭ አውጥተህ ጣላት ጭር አለበት ቦታ ብለው ነበር እና እኔ ወንድምሽ ነኝ ብሎ እንግዲህ አሳምኗት ይዟል ሄድ ሲል መኮ ነበር ያተረፋት እና እንግዲህ ስታየው ወንድሜ ብላ ስትጠመጠምበት ኤልሹ ደግሞ ተናዳ እንድታመመች ታውቃለች፣ ግን ደግሞ እንዴት እንደዚህ ያቅፋታል ብላ እንግዲህ ተናዳ እኔ ልታስቀና ነው ወይ እንደዚህ የምታደርገው ብላ እንግዲህ ወደዛ ሂጂ ብላ ሊዛን እንግዲህ ስትገፈትራት ነበር። ምን አገባሽ በእኔና በወንድሜ መካከል ብላ ሊዛ ደግሞ በጥፊ ስታጠናግራት በዛን ሰዓት ነበር እንግዲህ ተናዶ እውነትሽን መሰለሽ እንዴ? ቆይ ወንድምሽ ነኝ ስልሽ እውነቴን መሰለሽ እንዴ? ምናምን ብሎ እንግዲህ እሱም ያው ታጣሉ እንግዲህ ከኤልሹ ጋር። ኤልሹም ተቆጥታ ወደ ክፍሏ ነበር የሄደችው በንዴት እንግዲህ ክፍሏ ሄዳ እሱም ሄዶ ያው ሊያሳምናት ሞክሮ ነበር። እኔ እኮ ለቀልድ ነው እንደዚህ አይደለም፣ ለቀልድ እኮ ነው እንደዚህ ያልኩት፣ በባለፈው ወንድምሽ ነኝ ስላልኳት ነው ብሎ ሊያስረዳት ሞክር። አይንህን ማየት አልፈልግም ብላ እንግዲህ ኤልሹ አይንህን ማየት አልፈልግም ከዛሬ ጀምሬ እኔን ለማስቀናት ነው አይደል? እኔ በአንተ መቼም ቢሆን አልቀናም። አንተ ጥቅመኛ ነህ። የምትመጣው ሲጀመር ለእናቴ ተላላኪ ስለሆንክ የእሷን ጥቅም ብለህ ነው፣ ገንዘብ ፈልግህ እንጂ እኔን ፈልግህ አይደለም የምትመጣው። ድጋሚ አይንህን ማየት አልፈልግም ስትለው እንግዲህ ጆ በጣም ነበር የተናደደው። ቆይ እንዴት አድርጌ ባሳይሽ ነው? እንዴት ነው አንቺ የማይገባሽ? እኔ በዚህ ልክ አንቺ መጥሆን አይደለም ከሌላው ከእናትሽ እንኳ ራሱ መጠብቅሽ። እናትሽ በጣም ራስ ወዳድ እንደሆነ ታውቂያለሽ። ከራሷ ውጭ ለማንም እንደማትጨነቅ ታውቂያለሽ። እና ጉዳት እንዳይደርስብሽ ከዚህ በላይ እንዴት ላሳይሽ? ቆይ ለምንድን ነው ዝቅ አድርገሽ ሁሌ እኔን የምታይኝ? እኔ ለአንቺ የምመጥንሽ ሰው አይደለሁም ወይ? ሁሌ ዝቅ አድርገሽ የገንዘብ ሰው አድርገሽ የምታይኝ ለምንድን ነው ብሎ እንግዲህ ጆ ያው በጣም ነበር የሚያሳዝነው። በፊትም ምክንያቱም ብዙ ነገሮችን ትናገረዋለች። እሱ ግን በጣም ያው ስለሚወዳት ምንም ነገር ብትለው ከሱ አይርቅም። ሁሌም እንደጠበቀ ነው ማለት ነው። በተለይ ደግሞ ከእናቷ ተንኮል የእናቷን ስራ ስለሚያውቅ
እና እንግዲህ አንቺ ማንም ልትሆኒ አትችይም፣ የኔ ብቻ ነሽ፣ አፈቅርሻለሁ ሲላት እንግዲህ እሷም ደንግጣ በጣም ነበር የደነገጠችው። እኔ ለአንቺ ምን ብሆንልሽ ነው ሙሉ መስዬ የምታይሽ? ቆይ ምን አይነት ሰው ብሆንልሽ ነው አንቺን ልታፈቅረኝ የምችይው? ብሎ እንግዲህ እንደማያፈቅራት ሲነግራት እሷም ደንግጣ እንግዲህ ስታቅፈው ነበር ወንድሙየው የመጣው። ቤሉን እንግዲህ ደርሶባቸዋል። አለቀላት እንግዲህ ድጋሜ እዚህ ቤት እንዳትመጣ ብሎት ነበር። እሱ የሄለን ተላላኪ እንደሆን ስለሚያውቅ እንዳትመጣ እዚህ ቤት ብሎት ነበረ። እንግዲህ ቤሉን ደርሶባቸዋል። ምን አይነት ምክንያት ትፈጥር ይሆን ኤልሹ? ድንብርበራቸው ወጥቷል። ሁለቱም እንዳትመጣ እንዳላይ ብሎታል። ምክንያቱም ለሄለን ጋር እንደሚሰራ ስለሚያውቅ ጥሩ ነገር ስለማይሰራ፣ ግን ደግሞ ከሄለን ጋር ቢሰራም ግን ለኤልሹ ግን መጥፎ ነገር ያው አያደርግም። ምንም ቢሆን ኤልሹን ይጠብቃታል። እና መስዬ እንግዲህ ያው ሄለን ከዛሬ አታልፍም። እሷ አሁን ለቤሉ የተነገረችው በቃ አለቀልኝ፣ እንደገና ደግሞ ወይ ፎቶዬን ካሳየችው እና እኔ እንደሆን ካወቀ አይለቀኝም ልጁ ብላ እንግዲህ ሄለን ያው እርምጃ ልትወስድባት ነው። እርምጃ ልወስዳለሁኝ ብላ እንግዲህ ለቴዲ ደውላ ዛሬውኑ አታልፍም፣ ከዛሬውኑ አስወግዳታለሁኝ ብላ ስትለው ቴዲ እንግዲህ ያው ልጁ የእሱ እንደሆን ስለሚያውቅ በፍጹም ይህንማ ማድረግ አትችይም፣ አይሆንም ብሏታል። አይ መሆን አለበት፣ እሷ ከቤቴ ታስወጣኛለች፣ ስለዚህ አሳልፋ ስለምትሰጠኝ ብላ እንግዲህ ስላወቀችባት የሄለንን ዋናውን ሚስጥር እንደያዘ ስላወቀ መሲ ደንግጣለች። መሲ እንግዲህ ማንም እንዳላያት ነው የምታስበው፣ ግን ደግሞ አጅሬት ሄለን ወይዘሮት እንዳየቻት አልተረዳችም። ልጁ የሮቤል እንደሆነና ፍቅረኛዋ እንደሆነ ነው እንግዲህ ቴዲ ነገራት እንጂ ልጁ የራሱ እንደሆነ አታውቅም። እንግዲህ ያው መሲ ምንም መሆን የለባትም፣ ግን ደግሞ ለልጁ ሲል ያው ቴዲ ከጎኗ እንደሚቆም የታወቀ ነው። እንግዲህ ከጥፋቷ የማትማረው ወይዘሪት ቤቲ እንግዲህ ቴዲን በድጋሚ ለስንተኛ ጊዜ እንግዲህ ነይ ብሎ እንግዲህ እሺ ብሎ ተቀጣጥረው ልትሄድ ስትል ስራ ነኝ አይመቸኝም ብሎ እንግዲህ እንደተለመደው ሸውዷት በጣም ተናዳለች። እንግዲህ መኮራሱ እንደማይስማሙ እያወቀ ስታለቅስ ሲያያት እንግዲህ ምን ሆነች ነው ብሎ እንትን ትቼሽማ አልሄድም እንደዚህ እያለቀሽኝ እንደሆንሽ ንገሪኝ ምናምን እያለ ነበር። መሱ ከጎኗ ሆኖ ታይ ተብላ ነበር እንግዲህ ያው አሰማም። እሷ ብዙ ጊዜ ሊዛ መክራት ነበር። ቤተሰብ እንግዲህ ይሄን ይመስላል።